ዘጸአት ለምን መረጡት ወጣቶች ወይ ከሌሎች አባት እናትም ተማክረው ለምን መረጡት ስንል እንደ ርዕስ ያልተመረጠ ርዕስ ስለሆነ በዚህ ርዕስ መዝሙር ስላልወጣ ደስ የሚል ነገር ስለሆነ ወይ ደግሞ ምዕራፍ 15 ላይ ሙሴ የዘመረው ነገር ምናልባት ብዙ የጠቀሱት እሱን ነገር ስለሆነ እሱም ብቻ ተመርኩዘው አይመስለኝም። ዘጸአት ትውልዱን የሚገልጽ መልእክት የታከተው የሰለቸው ድግግሞሽ የሆነበት ከትንሽ ነገር እንኳን ማምለጥ እስከማይችል ድረስ ድክም ያለበት የሚመስለው ትውልድ ላይ ከባድ መልእክት ይዘው የመጡ ይመስለኛል። ስለዚህ የእነሱ ብቻ ሳይሆን የትውልዱ መልእክት እንደሆነ ማሰብ እንችላለን። ከእንደዚህ አይነት ህይወት መላቀቅ ተፈጥሯዊ ነው፣ እንፈልጋለን። በትንሽ ነገር መወሰን ክርስቲያናዊ አይደለም። ጠባብ ነገር ውስጥ መቆየት የኛ ተፈጥሯዊ ነፍስ የሚባል ነገር በውስጣችን ይዘን መገደብ አንፈልግም። ስለዚህ ዘጸአት የሚለው ነገር ከብዙ ሺህ ዓመታት በኋላም ዛሬም ጉልበት አለው፣ ዛሬም ኃይል አለው። ዛሬም የያዝኩት ነገር ሙሉ ለሙሉ አላረካኝም የሚል ማንነትን ይዘን በእግዚአብሔር ፊት እንድንገኝ ሆኗልና ዘጸአት ዛሬም ጉልበት አለው። የመጽሐፍ ቅዱስ አባቶች እንደዛ ነበሩ። ኖህ ላይ ስንሄድ ኖህ በዘመኑ ትውልድ መሃል ሆኖ እንደ ሞኝ እስኪታይ ድረስ እግዚአብሔር የሚለውን ሲሰማ የትውልዱ ዘዬ ያኗኗር ሁኔታን ሳይመስል 120 ዓመት የፈጀ መርከብን ሲሰራ ከትውልዱ እየወጣ ነበር፣ እያመለጠ ነበር። ከትውልዱ ጋር መመሳሰልን ሲያጋባና ሲጨፍር አልነበረም። ዘጸአትን እየኖረው ነበረ። ቀጥሎም እዛው ዘፍጥረት 12 ላይ ስንሄድ አብርሃም ከወዳጆችህ፣ ከዘመድህ፣ ከመንደርህ፣ ከቀዬ፣ ከቤተሰብህ ውጣ ይለዋል። ይሄ ምን ያህል ከባድ እንደሆነ ዛሬም የምናስተውልበት ዘመን ላይ ገና ከመንደር መውጣት ለኛ ሸክም በሆነበት ዘመን ላይ ከዘመዴ፣ ከብሔሬ፣ ከጎሳዬ መላቀቅ አልችልም ብለን በጠበብንበት ሰዓት ላይ ውጣ ዘጸአት ሲባል ምን ያህል ፈታኝ እንደሆነ እናውቀዋለን። ስለዚህ በዚሁ አጋጣሚ የቅዱስ ዮሴፍ ወጣቶች ይህንን ርዕስ መርጣችሁ እግዚአብሔር የመራችሁን አድርጋችሁ ስለሰጣችሁኝ እግዚአብሔር ይስጥልን፣ እግዚአብሔር ይመስገን እላለሁ። ዘጸአት የብሉይ ኪዳን ታሪክ ብቻ አይደለም። ዘጸአት እንደውም በትልቁ ቅዱስ ዮሴፍ በመጽሐፍ ቅዱስ ላይ ዘምሮታል። እንግዲህ ቅዱስ ዮሴፍ ዝም ያለ ቅዱስ ነው፣ አንድም ቃል አልተናገረም። ግን ወደ ግብፅ ሂድ ውጣ ሲባል የወጣ ከግብፅ ደግሞ ተመለስ ሞቷል ንጉሱ ሲባል የተመለሰ ባልደረባችሁ፣ አብነታችሁ፣ የዚህ ቁምስና መሪ ቅዱሳችሁ በአዲስ ኪዳን ሲዘምረው እናያለን። እንዲሁም ደግሞ በትልቅ ጉልበት እመቤታችን ቅድስት ድንግል ማርያም ዘጸአትን ስትኖር እናያለን። ከፈቃድ መውጣት የግድ ኪሎ ሜትር ማስቆጠር አይደለም፣ ሌላ ሀገር መሄድ አይደለም። ፍላጎትን፣ ምኞትን፣ የኑሮን እቅድ እርግፍ አድርገሽ ተይ ስትባል እንደ ፈቃድ ይሁንልኝ ያለች እናት። ስለዚህ ክርስቲያን ሲኮን ያለ መውጣት አይቻልም። ክርስቲያን ሲኮን እምቢ ማለት አይቻልም። ክርስቲያን ሲኮን መጥበብ አይቻልም። እግዚአብሔር ከዛ ባህሪ ጋር አይስማማም። የእግዚአብሔር ባህሪ መስፋት ልኩ ሆኖ ሳለ አለመውጣት ሊገልጸው አይችልም፣ ሊመሰክረው አይችልም፣ እግዚአብሔርን ሊሸከም አይችልም እንደዚህ አይነት ማንነት። ስለዚህ አዲስ ኪዳን ላይም በቅዱስ ዮሴፍ፣ በቅድስት ድንግል ማርያም እንዲሁም በሐዋርያት እናያለን። ከኢየሩሳሌም፣ ከሰማሪያ፣ ከይሁዳ እስከ ዓለም ዳርቻ ድረስ ሂዱ ነው የተባሉት። ይህም ዘጸአት ነው። ውጡ ነው የተባሉት። ምን ያህል ግብ ከራስ ጋር ይኖራል መውጣት። አንድ መውጣት ያቃተንን ባህሪ እናስብ። አንድ መውጣት ያቃተንን ደካማ ነገር እናስብ። እስከ ዓለም ዳርቻ ሂዱ የሚል ወንጌል የተሰበከልን የምንሰብክ፣ ነገር ግን በዛችሁ ሆናለሁ የሚል አኗኗር ምን ያህል ከወንጌል ጋር እንደሚጋጭ
ማስተዋል እንችላለን። ስለዚህ በዚህ አይነት እውነታ ውስጥ ዘጸአት የሚለው መልእክት በጣም ወሳኝ ሆኖ እናያለን። ስለዚህ ቅዱስ የዚህ ቁምስና ወጣቶች ዘጸአትን ሲሉ አቅጣጫን ማየት ፍላጎት ነው። መንገድን የማማተር ፍላጎት ነው። መታፈንን ያለመምረጥ ፍላጎት ነው። በነገሮች መሃል ያለመቡካት ፍላጎት ነው። ማዶን መመኘት ነው። መሻገርን መመኘት ነው። ይሄ ደግሞ የወጣቶቹ ብቻ ሳይሆን ሰው የመሆን ባህሪ እንደሆነ እናያለን። ስለዚህ ለህይወት ትርጉምን መፈለግ ዘጸአት ነው። ለህይወት አቅጣጫን ማበጀት መውጣት መሻገር እንደሆነ እናያለን። ስለዚህ እግዚአብሔር ይህንን መልእክት እንድንሰማ ሲያደርገን የሚሳነው ነገር የለም። እስራኤላውያንን በክንፉ ነው የሚለው እኮ በክንፉ እንደ ንስር የተሸከመ አምላክ ያሻገረ አምላክ እዚህ ያለነው ምንም ነን ለሱ ሁላችንም ሊያሻግር የሚችል አምላክ እንደሆነ እናውቃለን። እናም ቅዱስ አውግስጢኖስ በእንደዚህ አይነት መገደብና ባለመገደብ ውስጥ ያለውን ነገር ይናገራል። መገደብ ውስጥ ሲገባ መሻገርን እምቢ የሚል ነፍስ ስቃይ እንደሚሆንበት ማቃሰት ይለዋል። ዝም ብሎ የአካል ማቃሰት ሳይሆን በራሱ ቃል አገላለጽ የልብ ማቃሰት ውስጥ ነው ይላል። መሻገር እምቢ የሚል ነፍስ፣ የተገደበ ነፍስ፣ እርካታን የሚያጣ ነፍስ፣ እዚህ ጋር ብቻ ብሎ የሚያስብ ሰው ልቡ ያቃስታል ይላል። ስለዚህ ከሰው ባህሪ ጋር የሚጋጭ እንደሆነ ያውቃል። ሌላ አባባሉን እንደምናውቀው ነፍሱ ልቡ በእግዚአብሔር በፈጠረው እስክታርፍ ትቁነጠነጣለች ያለ ቅዱስ ነውና። እናም ይህ አባባል የህይወትን አቅጣጫ ማየት ካልቻልን አሁንም ለእግዚአብሔር ድምፅ እምቢ ካልን የልብ አይደለም የነፍስ ማቃሰት ይሆናል። በሙሴና በእስራኤል ላይ የደረሰው ነገር እንደዚህ እንደሆነ እናስተውላለን። ዘጸአት እንደ መጽሐፍ ቅዱስ አገላለጽ ምንም ብዙ ሊተረክልን የሚገባ ነገር አይደለም። የምናውቀው ታሪክ ነው። የእስራኤል ህዝብ የወጣበት አወጣጥ ነው። የመጽሐፉ ርዕስ እሱ ነው፣ አወጣጥ ነው። የእስራኤል ህዝብ ከግብፅ ምድር ባርነት ወተትና ማር ወደምታፈስ ምድር ዘጸአት 3:17 ላይ እንደምናገኘው የወጣበት ታሪክን መተረክ ነው። ቃላዊ ትርጉሙ እንዳልነው መውጣት፣ ማምለጥ፣ ከአንድ ቦታ ወደ ሌላ፣ ከዚህ ወደዚያ ካሉበት ቦታ ሁኔታ መውጣት ነው። እንዲሁም ደግሞ በህይወት ስናየው አንድ የአይሁዳዊ ረቢ ሊቅ ፈላስፋም ነገረ መለኮታዊ አብርሃም ጆሹዋ ሄስኬል የሚባል ይላል፣ ዘጸአት ያላለቀ ጉዳይ ነው። ዘጸአት ቀጣይ ጉዳይ ነው። መውጣት፣ ወደ ነፃነት መጓዝ ሁልጊዜ የምንጠራው ጉዳይ ነው ይላል። ስለዚህ ከዚህ አንጻር ስናየው ለእኛ ዛሬ ስንሰማው ዘጸአት ምንድን ነው? ዘጸአት ለእኔ ምን መልእክት አለው? ካለንበት ማንነት ሁኔታ ወደ ተሻለ ማንነት መሻገር ለእኛ ብለን ልንሰማው የምንችል ነገር ነው። ከክፋት ከባርነት የሰይጣን መሳሪያ ከመሆን የእግዚአብሔር ልጅ ወደ መባል ክብር ማዶ ማየትን ይጠይቃል ዘጸአት። ካለሁበት ድግግሞሽ፣ ካለሁበት መሰልቸት፣ ካለሁበት መታገት አይነት ህይወት ውስጥ ማምለጥን ያመለክታል። ስለዚህ ዘጸአት ለማን ነው? ዘጸአት ምናልባት እዚህ ውስጥ ከተሰበሰቡት ሰዎች እግዚአብሔር መርጦ ነው የሚመኝልን? የሚያስፈልገን ሰዎች እጅ አውጡ ብንባል የተወሰንን ሰዎች ብቻ እናወጣ ይሆን? አይመስለኝም፣ ሊሆንም አይችልም። ዘጸአት በመጽሐፍ ቅዱስ ታሪኩ ህዝብን ያወጣው ከ650 ሺህ ይላል የእግዚአብሔር ቃል። 600 ሺህ ህዝብን ከነላሞቻቸው ህፃናት ሳይጨመሩ አንድም ሰው ሳይቀር ከግብፅ ምድር ወጡ። 600 ሺህ ህዝብን ያሻገረ አምላክ እዚህ ያለነውን ሁሉ የማያሻግር አይደለም። ዛሬም ላይ አይደክምም፣ እሱ ስለሆነ እውነተኛ አምላክ ስለሆነ። ስለዚህ ዘጸአት ለማን ነው ካልን ለሁላችንም ነው። ከልጅ እስከ ትልቅ፣ ከምዕመናን እስከ ጳጳሳት፣ ካህናት ሁላችን ተካተን ዘጸአት ያስፈልገናል። ግን ከመድረክ አይነገርም። እግዚአብሔር በውስጣችን የሚነግረን እውነታ አለ። ከምን ወደ ምን የሚለውን ለኛ ይተውልናል። ስለዚህ እግዚአብሔር ዛሬም የሚችል አምላክ
ዛሬም ሁላችንንም 600,000 ሕዝብን ያሻገረ አምላክ ሁላችንንም ለመሻገር ይጠራናል። ስለዚህ ክርስቶስ በአዲስ ኪዳን ላይ መጥቶ የመጣበትን እቅድ ገና ሲናገር ወደ ናዝሬት ወደ ተወለደበት አገር ከተማ ይሄድና እንደ ልማዱ ወደ ምኩራብ ይገባል። በዛም ሊያነብ የቅዱስ መጽሐፍ ጥቅል ይሰጡታል፣ ትንቢተ ኢሳይያስን ይሰጡታል። እናም ማንበብ ይጀምራል። ሲያውጅም የጌታ መንፈስ በእኔ ላይ ነው፣ ለድሆች መልካም ዜናን እንዳበስር ቀብቶኛል፣ ለታሰሩት መፈታትን፣ ለዓይነ ስውሮች ማየትን እንዳውጅ፣ የተጨቆኑትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛል አለ። ይሄ ሕያው ቃል ዛሬም ይላል። ለታወሩት ማየት፣ ለደነቆሩት መስማት፣ እምቢ ላሉት መስማትን፣ ለታሰሩት መፈታትን ላውጅ እግዚአብሔር ልኮኛል። ሰዎቹ ደነገጡ። ምናልባት እኔን ነው የሚናገረው በሚል ሁኔታ ትኩር ብለው አዩት ይላል። እሱም ትኩር ብሎ አያቸውና አትደንግጡ፣ ውሸቴን ነው አላለም። አሁን የሰማችሁት ቃል በዓይናችሁ ፊት ተፈጸመ አላቸው። ዛሬም ክርስቶስ እዚህ ጋር ቢቆም፣ ክርስቶስ ዓይናችንን እያለ ትኩር ብሎ እያየ ቢናገረን ሌላ አዋጅ የለውም። ለታሰሩት ነፃነት፣ ለታወሩት ማየት፣ ለማይሰሙት መስማትን፣ መልካም ዜና ላውጅ መጣሁ ይላል። ስለዚህ ከዚህ መልካም ዜና እንዳንጎድል ይጠይቀናል እና ይህንን እውነት እንዴት እየኖርነው ነው? ስለዚህ እንዳልነው ዘጸአት ለማን ነው ካልን ያለምንም ጥያቄ ለሁላችንም ነው። ክርስቶስም ደግሞ ይህን ይፈልጋል፣ ለሁላችሁም ይህን ይዤ መጣሁ ይላል። በጥምቀት ሁላችንም የተሻገርን ሰዎች ነን። በጥምቀት ለሁላችንም ይሄ ነገር ታውጇል። መዳን ለኛ ሆኗል። ግን የተሻገርነው ከምን ወደ ምንድን ነው? በሙሴ የወጣ ሕዝብ ተጓዥ ነበር። በአንድ ቦታ የማይቆም ነበር። አንዳንዴ አንድ አመል ውስጥ፣ አንድ ክፋት ውስጥ፣ አንድ ጎዶልነት ውስጥ ለዓመታት እንቆማለን። ምናልባት በዛ ማንነት ላይ ዛሬ እየታወጀልን ከሆነ እንስማ። የሙሴ ሕዝብ ተጓዥ ሕዝብ ነበር። የቆመ ሕዝብ አልነበረም። ከቆመ ያውቀዋል። ስለዚህ መጓዝ ብቸኛ ምርጫው ነበር። እናም ከሙሴ ሕዝብ ዘንድ አብረን የምንቆጠር ከሆነ ቆመን ይለፉ እንዳንል እንጠራለን። ይህንን ስናስብ የተጠመቅን ሁላችን በቅድስት ሥላሴ ስም የተጠመቅን ቅዱስ ሌዮ ታላቁ ምን ይላሉ? ክርስቲያኖች ክብርህን እወቅ። ለመሻገር ተጠርተህ ባህር እንዳያሰጥምህ፣ ለመሻገር ለመጓዝ ተጠርተህ የፈርዖን ሰራዊት እንዳይበላህ፣ የፈርዖን ሰራዊት እንዳይውጥህ ክብርህን እወቅ ይላሉ። ይሄ ሁሌ ልናስታውሰው የሚገባ ነገር ነው። ወደ ውርደት፣ ወደ ሰይጣን ባርነት እሳቸው ስለ ክርስቶስ ልደት ተናግረው ነውና ይላሉ። ነፃነትህ በክርስቶስ ደም የተዋጀ ነውና በክፉ ምግባር እንዲህ ያለውን ታላቅ እንግዳ አታባር፣ ክርስቶስን አታባር፣ እንደገናም የዲያብሎስ ባሪያ አትሁን ይላሉ። ዘጸአትን ያለመስማት በእሳቸው አገላለጽ የሰይጣን ባሪያ መሆን ማለት ነው። የሰይጣን ባሪያ ማለት የክፋት መሳሪያ፣ የቅናት መሳሪያ፣ የሐሜት መሳሪያ፣ የምቀኝነት መሳሪያ፣ ለሰው እረፍት የሚነሳ ማንነትን ይዞ እድሜን መፍጀት፣ እንስፋ ሲባል እንጥበብ፣ ያ ሰይጣን ነው። የሰይጣን መሳሪያ፣ የሰይጣን ሐዋርያ መገለጫው እሱ እንደሆነ እናውቃለን። ማቴዎስ 8 ምዕራፍ 8 ቁጥር 28 ላይ ክርስቶስ ወደ ጌርጋሴኖን ወደሚባል ቦታ ሲወጣ ታስታውሱታላችሁ ታሪኩን ብዙዎቻችን። ሁለት ሰዎች ከመቃብር ቦታ ይወጣሉ። ጋኔን ያደረባቸው ሁለት ሰዎች ከመቃብር ቦታ ይወጣሉ። እናም ይላል ወንጌሉ እነዚህ ሰዎች በመንገድ የሚያልፉትን ሰዎች እንዳያልፉ ያደርጉ ነበር ይላል። ሰይጣን አያሳልፍም። ሰይጣን ዘጸአትን አይፈልግም። ሰይጣን መንገድ ዘጊ ነው። ከመቃብር ቦታ ወጥተው የሰይጣን ናቸው፣ ሌላ መገለጫ የላቸውም። መቃብር ነው መኖሪያቸው።
ቢወጡም መንገድ ዘጊ ናቸው፣ ዘጸአትን ይከለክላሉ። የሰይጣን መገለጫ እሱ እንደሆነ እናያለን። የእግዚአብሔር አገልጋይ መገለጫ የሙሴ መንገድ ይከፍታል፣ የሰይጣን ውርስ ግን መንገድ ይዘጋል። እናም ይህንን ነገር ስናይ ምረጡ ይላሉ፣ ክብራችሁን አስቡ። ክርስቲያን ሆይ ክብርህን አስብ፣ የሰይጣን ባሪያ አትሁን ይላሉ። ምናልባት ለዚህ መድረክ ላይ መጥን ይችላል አላውቅም፣ ግን እውነታው ይመጥናል። አገላለጹ በሌላ መድረኮች ቢስተጋባም የጎባጣ አሽከር አጎንብሶ ይሄዳል። ጌትየው ጎባጣ የሆነ አሽከር አጎንብሶ ይሄዳል። እናም ሰዎች ገርሟቸው ጤነኛ ነህ ለምን አጎነበስክ ሲሉት ጌቶች ደስ እንዲላቸው ይላል። የሰይጣን ባሪያ ከሆንን ሰይጣንን ለማስደሰት ጎብጠን እንሄዳለን። ሰይጣን አያሳልፍም፣ እኛም አናሳልፍም። ለቅድስና የሚሄድን ሰው እንጎትታለን። ለቅድስና የሚተጋን ቤተሰብ አንድ የቤተሰብ አባል ቤት ውስጥ ያስነሳል፣ በባል ወይ በልጅ ወይ በሚስት። ያ ቤት ክርስቲያን እንዳይሆን ሰይጣን ይሰራል። ስለዚህ እንዳልነው እሳቸውም ቅዱስ ሌዮ ታላቁ እንደሚሉት አንደኛው የሰይጣን ባሪያ አትሁን፣ ክርስቲያን ሆይ ክብርህን አስታውስ ይላሉ። ስለዚህ ዘጸአት ስንል እንደው በመዝሙር በቅላጼ ካማረ ዜማው በላይ መልእክቱ እጅግ ከባድ፣ ሁልጊዜ እንዲያነቃን የሚያደርግ ነገር እንዳለው እናስተውላለን። ዘጸአት እንዴት ሆነ፣ ዛሬ በተግባርም እንዴት ይሆናል ብለን ካሰብን ዘጸአት ሊሆን የሚችለው እግዚአብሔር ቀድሞ ስለፈለገ ነው። እኛ ስለተንጠራራን አይደለም። የሙሴን ታሪክ እናውቃለን። ብዙ ትረካም አያስፈልገውም። ብዙ ጊዜ የሰማነው የምናውቀው ታሪክ ነው። ሙሴ ከእስራኤላውያን ተወልዶ በፈርዖን ቤተ መንግስት በፈርዖን ልጅነት የልጅነት ወግ አግኝቶ ሲኖር ሳለ ወገኖቹ በባርነት ሲማቅቁ በደል ግፍ ሲፈጸምባቸው አይሆንም አለ፣ እምቢ አለ። ምክንያቱም ዕብራውያን ላይ እንደሚለን ብድራቱን ትኩር ብሎ ተመልክቷልና ከመሲህ ሕዝብ ጋር መሰቃየትን የነገውን ክብር በማሰብ የዛሬውን ክብር እርግፍ አድርጎ ይተዋል። የፈርዖን ልጅ መባልን ይተውና ከሕዝቡ ጋር ይወግናል። እናም በእንደዚህ አይነት ምርጫው ውስጥ እያለ ለእስራኤላውያን የሚፈጸመውን በደል ሲታደግ ግብፃውያን ሊገሉት እንደሚፈልግ እንደውም ፈርዖን ሊገለው እንደሚፈልግ ሲያውቅ ይሸሻል፣ ይኮበልላል። እግዚአብሔር በዛ መኮብለል ውስጥ ሙሴን ያገኘዋል። ስለዚህ ዘጸአት የሚሆነው እግዚአብሔር ቀድሞ ስለፈለገን ነው። እንዳልነው እኛ ስለተንጠራራን ስለፈለገን ብቻ ሳይሆን እግዚአብሔር ሙሴን በቁጥቋጦ እሳት ውስጥ ይገለጥለታል። ያ ቅጽበት ያ ነገር ሁልጊዜ እግዚአብሔር ለእኛ ዛሬም የሚያደርገውን ነገር ይፈልጋል፣ ይገልጻል። ዛሬም እግዚአብሔር እኛን እንደ ሙሴ ይፈልገናል። እብሪተኝነት፣ እምቢተኝነት፣ ልበደንዳናነት እንዲያቆም ይፈልጋል። የፈርዖን ታሪክ እንዲያከትም እግዚአብሔር ይፈልጋል። ሙሴን እግዚአብሔር አገኘው በቁጥቋጦ መሃል። ስለዚህ የምትነድ የማጠፋ የማትቃጠል ቁጥቋጦን ምስል አድርጎ ዘላለማዊ የሆነ ማለት ነው። ዘላለማዊ ብርሃን፣ ዘላለማዊ ፍላጎትን የእግዚአብሔር የሚገልጽን ነገር አድርጎ እግዚአብሔር ዛሬም እኛን ይጠራናል፣ ይፈልገናል። ስለዚህ ከዚህ አንጻር ሰው በእግዚአብሔር ዘንድ ይፈልጋል። እኛም ዛሬ እንፈልጋለን። ስለ ሙሴ ብለን አንሰማውም። በየእድሜያችን እግዚአብሔር ይፈልገናል። በየእድሜያችን በየኑሮ ምርጫችን እግዚአብሔር ዛሬም ከባርነት ከግብፅ ሕይወት ከፈርዖን አገልጋይነት ከፈርዖናዊነት እንድንወጣ ይጠራናል። ማምለጥ እንዲሆንልን እግዚአብሔር ዛሬም ይጠራናል። ስለዚህ እግዚአብሔር ቅድም ልክ ክርስቶስ እንዳደረገው ትኩር ብሎ ሲያዩ ትኩር ብሎ ተመለከታቸው፣ ነፃ ሊያወጣቸው። በሰዋዊ ግንኙነት ጤነኛ የሚባለው መተያየት 1.3 እስከ 2 ሰከንድ አይበልጥም። ከዛ በላይ የምናፈጠጥክብኝ ነው። 9 ሰከንድ ካለፈ ይላሉ የብዙዎችን የሚያስማማ አገላለጽ ነው። አንድ ሰው ትኩር ብሎ 9 ሰከንድ ካየኝ ከተያየን ነገር አለው፣ መልእክት አለው። ለሆነ ነገር ፈልጎኛል ወይ ነገር ፈልጎብኛል። እግዚአብሔር በሙሴ ሕይወት በእስራኤላውያን ሕይወት ስናየው ለደቂቃ አይደለም ለዘላለም ትኩር ብሎ የሚያያቸው ሕዝቦቹ ናቸው።
ይሄ ለኛ ነው። ትኩር ብሎ እግዚአብሔር አይኑን ሳያነሳ የሚጠራን የሚፈልገን አምላክ ነው። እግዚአብሔር ዘላለም የሚፈልገን አምላክ ነው። እናም ይህ አይን ይህ መፈለግን ዋጋ እንድንሰጠው እንጠራለን። ስንጠራ ሰበብ አለ። እግዚአብሔር ሳይሆን ጎዶሎነቱ የኛ ሰበብ አለ። ሙሴም እግዚአብሔር ፈልጎት ወደ ፈርዖን ሂድና ሕዝቤን ልቀቅ በለው ሲለው ጌታ ሆይ እኔ አንደበተ ርቱዕ አይደለሁም፣ ትናንት ከትናንት ወዲያ ባሪያህንም ከተናገርከኝ ጀምሮ አፌንና ምላሴን ይይዘኛል አለ። ዛሬ እግዚአብሔር ውጣ ሲለን ሰበብ አለን። እግዚአብሔር የሰጠው መልስ ደስ ይላል። በመጽሐፍ ቅዱስ ሊቃውንት አገላለጽ ምላሴን ይይዘኛል የሚለው ልክ ለፈርዖን ደንዳናነት የተገለጸውን ቃል ነው ይሉናል። ምላሴ ደንዳና ነው፣ ምላሴ ሊታዘዝ አይችልም ይላል ሙሴ። ጌታም እንዲህ አለው፣ የሰውን አፍ የፈጠረው ማን ነው? የሰውን አፍ የፈጠረው ማን ነው? ዲዳ ወይም ደንቆሮ ወይም የሚያይ ወይ እውር ያደረገ ማን ነው? እኔ ጌታ አይደለሁምን? ይላል። እስቲ ነገሮቻችንን እናስብ፣ ክፋቶቻችንን እናስብ። ተዉ፣ እርግፍ አድርጋችሁ እስቲ ዛሬ ስትመለሱ ቀይ ባህርን መሻገር ይሁንላችሁ የሚለንን እግዚአብሔርን ሰበባችንን እንንገረው። እንዴ ነው የሚለን እኮ እኔ አይደለሁም ወይ ፈጣሪ? እኔ የሚሳኔን ነገር አለ ወይ ነው የሚለን። ምናልባት ከዚህ በኋላ ጸጥ ብንል ደስ ባለኝ። ሰበባችንን ስንነግረው እግዚአብሔር እኔ አይደለሁም ወይ ፈጣሪ? በማን ፊት ነው ሰበብ የምደረድሪው? ክፉ ለመሆን እምቢ ለማለት የሰይጣን አገልጋይ ለመሆን ጽናትሽን ከመግለጥሽ እኔን አትሰሚም ወይ አትሰማም የሚለውን አምላክ እንድንሰማ ይጠራናል። ስለዚህ ሰውን የፈጠረው ማን ነው ብሎ ሙሴን እግዚአብሔር ይጠይቀዋል። ስለዚህ የሙሴ ሰበብ የኛም ሰበብ እንዳይሆን አጥርተን እንድናይ ነፃነትን ዘጸአትን ለማወጅ ስናስብ እንዳልነው መሰናክል የግድ ነው፣ እክል ግድ ነው። እናም እግዚአብሔር አለው እኔ የምኖረው እኔ ነኝ አለው። እኔ እንደ ሰው አይደለሁም። እኔ በሰው ደካማነት በሰው አእምሮ የምለካ አይደለሁም። እኔ ነኝ፣ ሌላ ስም የለኝም አለው። እገሌ የምባል እምገደብ አይደለሁም፣ እምታማ አይደለሁም። እኔ ሕያው ነኝ እያለ ይናገራል። ስለዚህ በፊትም ያለው ስትሰቃዩም አብሬያችሁ ያለው ነገንም እንድታዩ የማደርግ እኔ ሕያው አምላክ ነኝ ይለዋል ሙሴን። ስለዚህ ዘጸአት መስማት ይጠይቃል። ዘጸአት ማየትን ይጠይቃል። እግዚአብሔር የሚያሳየንን ማየት፣ እግዚአብሔር የሚለንን መስማትን ይጠይቃል። ሙሴ የማይሰማ ቢሆን ፈርዖን ነው፣ ሌላው ፈርዖን ነው የሚሆነው። ሙሴ ከፈርዖን የሚለየው በመስማቱ ነው። ፈርዖንም እንዲሁ ከሙሴ የሚለየው ባለመስማቱ ነው። ሌላ መገለጫ የለውም። ፈርዖን ራሱን ሲያስብ በግብፃውያን ታሪክ አምላክ ነኝ ብሎ ነው የሚያስበው። ህዝቡም ፈርዖን አምላክ ነው፣ የእግዚአብሔር ልጅ ነው፣ እግዚአብሔር ነው ይሉታል። ፈርዖንም እግዚአብሔር ነኝ ይላል። ሊሰማ አይችልም። ለምን ካልን የእስራኤላውያን አምላክ የተናቁት የባሮቹ አምላክ ህዝቤን ልቀቅ ይላል ሲሉት እኔ ራሴ እግዚአብሔር ነኝ ነው የሚለው ፈርዖን። ታሪኩ እሱ ነው። መሪ ብቻ ንጉስ ብቻ አይደለም። እኔ ከራሴ ዓለም ውስጥ አልወጣም፣ ከራሴ የተሳሳተ ምስል ውስጥ አልወጣም የሚል ፍጡር እግዚአብሔርን አይሰማም። እግዚአብሔርን መስማት ዘጸአትን ያመጣል፣ ከፈርዖንነት ያወጣል። ምናልባት እኛም ዛሬ እግዚአብሔር ሲናገረን አንሰማም ካልን እንደ አቅማችን ፈርዖንን እየሆንን ነው። ትናንሽ ፈርዖኖች እየሆንን ነው። ፈርዖን በተሳሳተ ግንዛቤው አምላክ ነኝ አምላክ ነህ ይሉት ስለነበር ሰዎችም ያሳስቱት ነበር፣ ራሱን ያሳስት ነበር። እግዚአብሔርን መስማት እምቢል ነበር። ስለዚህ ቃሉን ማድረግ ዛሬም ላይ ዘጸአትን ያመጣል። ቅዱስ ያዕቆብ በመልእክቱ እንደሚለን ቃሉን የምታደርጉ እንጂ ራሳችሁን እያታለላችሁ የምትሰሙ ብቻ አትሆኑ ይላል። ዛሬ ብንጠየቅ
ለመጨረሻ ጊዜ የእግዚአብሔርን ቃል የሰማችሁት መቼ ነው ቢባል 90% እዚህ ካለነው ውስጥ ዛሬ ጠዋት ሊሆን ይችላል መልሳችን። ዛሬ ጠዋት። በህይወታችሁ ስንት ጊዜ ደጋግማችሁ የእግዚአብሔርን ቃል ሰምታችኋል ቢባል አሬን እንጃ ነው የምንለው፣ መስማት ለመስማት ያህል። ግን ቅዱስ ያዕቆብ ምን ይላል? ቃሉን የምታደርጉ እንጂ ራሳችሁን እያታለላችሁ የምትሰሙ ብቻ አትሁኑ ይላል። ድምዳሜው ጋር ከሄድን የእግዚአብሔርን ቃል ብዙ ጊዜ ሰምቻለሁ፣ እንደውም ዛሬ ጠዋት ሰምቻለሁ የመጨረሻው ግን አላደርገውም ካልን አታላይነት መገለጫችን ሊሆን ይችላል። ስለዚህ ፈርዖናዊነት እግዚአብሔር ፈርዶበት ሳይሆን እግዚአብሔር ጥሎበት ሳይሆን የእግዚአብሔርን ቃል የእግዚአብሔርን ፍቃድ ያለማስቀደም ባህሪ መገለጫ ነው። እኔ ፈርዖናዊነት ይገልጸኛል ወይ ደግሞ የሙሴ ባህሪ ይገልጸኛል ወይ ብለን እንድናይ ምናልባት ይሄ ታሪክ ዘጸአት እንዳልነው ቃሉን ወስደን ለግል ብዙ ልናስተነትንበትና ልንሰማው የሚገባ ጉዳይ ነው። እግዚአብሔርን ያለመስማት መደንደን አንድ ታላቅ የቤተክርስቲያን አባት ማር ፍሌዜኮስ የሚባል ይላል፣ በአስክሬን ላይ ጥሩምባ መንፋት ነው ይላል። ቃሉን ለማስማት ፈቃደኛ ያልሆነ ሰው አስክሬን ነው ይላል። ከባድ ቃል ነው። አስክሬን ነህ ወይ አስክሬን ነሽ ቢባል ምን ነካን ነው የምንባለው። የእግዚአብሔርን ቃል ሰምቶ ንቅንቅ የማይል ሰው አስክሬን ላይ ጥሩምባ እንደ መንፋት ነው ይላል። አንድ ጥሩምባ አይልም። ይህ የቤተክርስቲያን አባት 5ኛው 6ኛው ክፍለ ዘመን የነበረ አባት 1000 ጥሩምባ አስክሬን ላይ ቢነፋም አስክሬኑ አይንቀሳቀስም ይላል። ዛሬም ሰምተን እልክ፣ ዛሬም ሰምተን ክፋት፣ ዛሬም ሰምተን የሰይጣን ምርጫ፣ ዛሬም ሰምተን ፈርዖናዊነት ከሆነ ዘጸአትን ማንመርጥ ከሆነ ቅዱሱ የቤተክርስቲያን አባት እንደሚለን መገለጫችን ይሆናል። ስለዚህ ከዚህ አንጻር የመጨረሻ ምዕራፍ የመጨረሻ ነጥብ እናድርገውና በዝማሬ በምስጋና መካከል እንደዚህ አይነት ከራስ ጋር የሚያታግል መልእክት ውስጥ ገብተን የምስጋናው መንፈስ እንዳይጠፋብን ስለ ምስጋና እንደምድም። ምዕራፍ 15 ላይ የሚቀርበው የሙሴ የምስጋና መዝሙር በመጽሐፍ ቅዱስ ውስጥ እንደ መጀመሪያዎቹ የሊቱርጊያ ስርዓት መገለጫ ሆኖ የሚገለጸው መዝሙር የሚቀድመው አንድ ነገር አለ። ወንድ ጠቦት የሆነ በግ ደም ይቀድመዋል። በቤተክርስቲያናችን ምስጋና ከጠቦት በግ ጋር የተያያዘ ነው። የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ከሚለው እውነታ ጋር የተያያዘ ነው። መዝሙር በቤተክርስቲያናችን የመድረክ ትዕይንት አይደለም። መዝሙር ማድመቂያ አይደለም። መዝሙር በራሱ የሚደነቅና የሚቀር ነገር አይደለም። መዝሙር ለኛ ከበጉ ደም ጋር የተያያዘ እውነታ ነው። የሙሴ መዝሙር እንዳልነው የመጨረሻው ተአምር የተአምራት ሁሉ የመጨረሻ የነበረው በግብፅ የተደረገው የመጨረሻው ምልክት ተአምር አይደለም። ምልክቱ የጠቦት በግ በብራቸው ላይ መቀባት ነበር። ከዛ በኋላ ተአምር ይሆናል፣ ዝማሬ ይከተላል። ከበጉ ጠቦት ውጪ ደም ውጪ መዝሙር የለም። እንደ ካቶሊክ ቤተክርስቲያን እምነት ዝማሬ ለብቻው ምንም ነው ለኛ። ዝማሬ ከሞትና ከህይወት ሞትን እንዳንመርጥ በበጉ ደም በኩል ማለፍ ነው። የሙሴ መዝሙር እሱን ነው የሚያሳየን። ስለዚህ ስለ መዝሙር ስናስብ፣ ስለ ምስጋና ስናስብ ቀላል አይደለም። ምስጋና ሕክምና ነው። ምስጋና ፈውስ ነው። ምስጋና ከራስ መውጣትን ያመለክታል። ምስጋና ያለመጥበብን ያመለክታል። ምስጋና ራሱ ዘጸአትን ይገልጻል፣ መሻገርን ይገልጻል። ከኔ ውጭ ያለ ነገር አድርጎልኛል፣ ቀድሞ አድርጎልኛል፣ ደርሶልኛል፣ ለሱ ምስጋና አቀርባለሁ ማለትን ይጠይቃል። ስለዚህ አመስጋኞች ስንሆን እንታከማለን። እንዳልነው ከመሰልቸት እንወጣለን፣ ከድግግሞሽ እንወጣለን። ጤነኞች በነፍስ በስጋ ጤነኞች እንሆናለን። ፊታችን ይፈካል። የሰይጣን መሳሪያ አይፈካም። ቆዛሚ ነው፣ አጉረምራሚ ነው። እንዳልነው ዘግቶ የተዘጋ ነው። አመስጋኝ ግን ራሱን ከፍቶ ሌሎች ልባቸውን እንዲከፍቱ ቅድም ሲዘመር የምስጋና መንፈሱ ስንገባ ከራሳችን እንድንወጣ ኃይልን ይሰጠናል። ስለዚህ ምስጋና ከክቡር የክርስቶስ ስጋና ደም ጋር ሲያያዝ፣
ዝማሬያችን እንደ ወጣቶች እንደ ምዕመናን ሰምተነው ከስልካችን እንድንረካበት ሳይሆን ከቅዳሴ ጋር ሲተሳሰር ፈውስ ይሆንልናል። በዛ ሰዓት ዘጸአት ይሆንልናል። ስለዚህ እግዚአብሔር በአንደበታችን በግጥማችን የምናቀርበውን የዘጸአት ዝማሬ ከደሙ ጋር አስተሳስሮ ከስጋው ጋር አስተሳስሮ ከሰይጣን አርቆ ለሕይወታችን መውጣት ዘጸአት ያድርግልን።